ፍቅር ወይ ፍቅር ለማለለካ ስሜቴ ተበናሽቴ የቀረ ፍቅር እኔ እንዳንቺ ያንደላኝ ተይ ደስ ብሎኛል። በጣም ደስ ያለኝ በጣም ደስ ብሎኛል። አንዴ ሶስት ባል ላገባ ነው። ሶስቱን ጠየቁ። እንዴት አድርጎ ጠየቁሽ? ሶስት ባል ለማገባ ጠየቁኛው ላማክርሽ ነው። እሺ አማክር። እኔ አሁን ልቤ ያረፈው አንዱ ላይ ነው። እሺ አይ ሶስት ነው የምፈልገው። አንድ በቃ እሱ ባሌ ነው። ሁለተኛው ሙሽማ ነው። ሶስተኛው ሙሽማ ነው። ሁለተኛው ሙሽማዬ ነው። ሶስተኛው ደግሞ ብር ስላለው ሶስተኛው ሙሽማ ነው የሚይዘው። አሁን ሶስቱ ሽማግሌ ላክሽልኝ። ቆይ ተረጋጉ ብያለሁ። አንዱ ላይ ነው ልቤ ያረፈው። እሺ በቃ እኔ ሶስቱን ነው እሺ ያልኳቸው። ሰረቴ ከሶስት ወጥተህ ታገር ምጣ አንድ ሴት ሶስት የምትይዘው በቃ በኢትዮጵያ ስለ አንደኛ እንድባል ፈልጌ ነው። በሶስቱ ወንድ አንደኛ ትባያለሽ። አንድ እችላለሁ ይሆና እኔ እችላለሁ። ወደሽ ተገባሽበት ቻይ ማቲ ቻይ አያገባኝም። ግን አንድ ወንድ ነው አንድ ወንድ በቃ አንድ ሴት አንድ እኔ ሶስቱን ነው እሺ ያልኳቸው። ተየት አብተሽ ነው ያክል ተየት ነው ልቤ በቃሻል በዘራችን የለም። አንድ አግቢ ሀብቱ የሌለው ያለው እግዚአብሔር ያስካል። ኧረ እኔ ሶስት ለማገባው ድህነት አልፈልግም እንዴ አይደለም። አንዱ ውሽማ ሁለቱ ውሽማ ናቸው። አንዱ ባሌ ነው። በቃ በድብቅ ሄዳለሁ እኔ አንድ በድብቅ ትሄጃለሽ እና እንዴት አድርገሽ ምክር አይደለም። በቃ አንድ ወንድ አሽላክሽ አንድ ሽማግሌ ላክልሽ ሌላው ምልክልሽ እኔ ራሴ ሶስት ሽማግሌ ሴት ዘላቂ አሁን በወንድ ቀራለ የወንድ ቀራ የሴት ሽማግሌ ነው የፈለጉ። ሴት ሽማግሌ ወንድ ቤት ይሄዳል እንዴ? ባቺ ቢፈጠር አንቺ ብታመጪው እንዴት አድርገሽ እሺ ታውቃው ልጅ ጠበል ነው እንዴ? ጠበል ነው ወይ? ጠበል ነው። ጠበል ውሰድሽ ጣጥሽ ጠበል ውሰድሽ። እኔ በቃ እሺ ሶስት ነው የፈለኩት። በቃ ሌላ ምንም አልፈልግም። እንዴት አድርገሽ እሺ ሽማግሌ ላኪ እጂ ምን አባቷ ባለጌ እናቴ ደከመሽ እንዴ? እንደከመኝ የደከመሽ ትመስያለሽ። ወገደም ሲያንስሽ አሁን እኮ ይሄን የሚሰማው ይሄን አይሰማም ጭራሽ። እንዴት አርዞ ደሞ ተፈይጠሽ ይሆናል ዘይት እኮ ይቻላል። ተይ ቀዳን ፈልግ እባክሽ ተይ ያልኩሽ እንዴ ዘይት ጥፊ እንደዚህ ተመትቼ አላውቅም። አሁን እኮ እነሱ ጥፊ አይደለም። ምን ፈለግሽ እንዴ? ጆሮዬ እምቢ አለኝ እኮ አይሰማም እኮ አይስማ። አዎ ሐኪም ቤት ሂጂ። እሺ ጎሽ ምን ጸበል ጠባቂበት ወቅባ ቅዱስ ደማ አፍንጫሽን ይድማ አፍንጫሽ ይድማ። በቃ እሺ ነው ምንም እንደዚህ ብለው እንዲህ ብለው በቃ አይሰማም። ይሄ ራሱ አውጣው አይሽ ታንገት ምን ብላችት ፍርማጂ ጥፊ እኔ እንጃ በስመ አብ ጀመረሽ። ኧረ ተይ ተይ ግድ የለሽም ተይ። አቃተኝ እኮ ቀስበሽ ጠጪ። ያ ተረቢ ያቃትልሽ ተይ ግድ የለሽም ቀስበሽ ጠጪ ተይ። አቃተኝ ነው። ኧረ ተይ ግድ የለሽም እናቴ ቀስበሽ ጠጪ። ብዬሻለሁ እኮ ተይ እንዴ ምን አባቷ ባለጌ አቃጥሎኝ እኮ ነው። አስፈራ ተረባን ይወስድብሻል። እሺ እንዴ ደገምሽው? ተይ አልወድም እንደዚህ ነገር አልወድም። ቀስ ብለሽ ጠጪ ተይ። መስጠት እናቴ ምን አደረኩሽ?
ነገርኩሽ አንቺ ነው ناس يبلا بس يعني انت متاكل اللي تبلته انت متاكل ሴት እንደሱ ነው የምትበላ ሴት ልጅ انت متاكل ስርዓት ያለው እንደዚህ ነው የሚበላ እንደዚህ በይፈልገሽ ነው አሁን ተሳሳይ እንሰን እንደዚህ ነው የሚበላ ሴት ልጅ እንደዚህ ቆረስ አርጋ እንደዚህ ስርዓት እንደዚህ ቆረስ አርጋ ትንሽም ቢሆን የጨመረች በቃ ትንሽ ከፍ ያለ አርገሽ በላት እንዴት ዋሳይ እንዴት ነው እንደዚህ የሚበላ አይበላም በስርዓት አፍሽ ዘግተሽ አይባልም እንደሱ አይ አናሳይሽ በቃ በስርዓት እኮ እንዴት ተሳሳይ እንደዚህ ነው እንደዚህ ደስ ነው የሚለኝ እንደዚህ ናይ ግን እንደዚህ አድርጌ እንደዚህ አድርጌ እንደዚህ ደስ ይለኛል እሺ እንዴት ነው ታሳይ አይባል እንደሱ አይባል እንደ ሴት ቆሰሽ ቢ ይያሳይ እንዴት ጎርሻ ቀባሽ አደውኔ አማዘርኩሽ እኮ ሳይኝ እኮ ያው በቃ በቆርሻ ሳይችሽ እንደዚህ አድርጋ አሳይችሽ እንደዚህ አድርገሽ ቢ በቃ አረ እንደሱ ያጠቅመኝ በኋላ ቆስሻል በኋላ እንዴ ያማከር እንዴ አፌ እንደዚህ አድርጌ የምቀባሽ እንደዚህ አድርጌ የምቀባሽ ታሪዎቻችን አሁን ትንሽ ከዚህ ጋር አያይዘን ምናነሳው ወንድም ከወንድም ተጣልተው ነበር። ከዛ የወንድማማች ሚስቶች የተጀመሩበት እናት አንደኛ ወንድም የሳሰረ ወንድም አለማች ወንድም ከባለቤት ጋር ይጣሉ እንደነበረ የሚወጡ መረጃዎች አሉ። ሲረጋገጥ ይፋ አይደረግም። እንደዚህ አይነት ነገሮች አመላካች ነገሮች አሉ። ይህን ነገር ሲፈጠር ቶሎ መቋጨት ያስፈልጋል። ያስፈልገዋል ማህበረሰቡ። እንደዚህ አይነት ነገሮች ሲኖሩ ቶሎ ወደ ጥቆማ እየተሰጠ መረጃ እየተለዋወጠ ጤና ባለሙያም ጭምር ቦታው ለተከሳሱ አስፈላጊ ድጋፍ የሚያደርግበት ሁኔታ ስላለ በማህበረሰባችን መጎዳት የለበትም። የግጭት መፍቻ መንገዶች ከህግ ባሻገር ባህላዊ የግጭት መፍቻ መንገዶች አሉ። በእነዛ ግጭቶች እየፈታ መስተጋጋት ነገሮች መከሰት የለባቸው። በዚህ ነገር ሴት ነው መጡት በዚህ ማታ ተኮርፌ ተፈልጋለሁ ቢቾት በሚዲያ የሚሰጡ ግንዛቤዎች ትንሽ ማህበረሰባችን የሚደርሱበት አግባብ ሁኔታ ስላለ የበለጠ በእናንተ በኩል ቢሰጥ የሚል ነገር አለኝ። ምናልባት አሁን ማህበረሰቡ ማስተዋል ባህላዊ የሚያወጣጣበት የሚገታበት መንገድ ስላለው ትላንትም ሚደንቅ ነው ማህበረሰቡ ደስተኛ በሶስተኛው መድረክ ነበረ ሚደንቅ ነው። 18 ልጆች ሟቾች የነበሩበት ፈተና ላይ እና በጉራጌ ዞን በኩል ያሉ አሉ ሁሉም አሉ ምን አሉ ሰላማዊ የሆነ ባህላዊ ቁጭ በሉ ልጆች አሉ ወይ በተለየ አይደለም። ያንን መነሻ ያደረገ ያላቸው ፕሮግራም ይዘው ሜዳ ላይ ወጥቶ እያደረገ መፍቻ አሁን ይህንን ችግር ፈተን ለህግ አሳውቀን መፍትሄ እናሰጣለን። እያገዝናቸው ችግሮችን ካሉ ወዲያውኑ ይሄ መማሪያ መሆን አለበት። ይህ መካከል ሊፈጠር ሊገመት የማይችል ነገር ነው።
ጋሻል ባርቆጥሻል ውሃ